ምላሽ ለመስጠት አይደለማ መጥቀስ አይጠበቅብንም። በነገራችን ላይ ቅድም የገቡት መምህር ትክክል ናቸው። አሁን ለምሳሌ እኛ እንደናንተ ቅዱስ ያሬድን አንጥልም እና አባ ጊዮርጊስ ዘጋስጫን አንተው። ምክንያቱም እነሱን ሊቃውንት ብለን እንቀበላቸዋለን። እናንተ ግን ስለዚህ መጽሐፍ ቅዱስ የለም ይበሉኝ። አሁን በህዝቡ ፊት መጽሐፍ ቅዱሳዊ ማስረጃ የለንም በመጽሐፈ ሰዓታት እና በሌሎች መጻሕፍት እንጂ በመጽሐፍ ቅዱስ ውስጥ ማርያም ቤዛ የተባለችበት ጥቅስ የለም ይበሉ መጀመሪያ። ከዛ ወደ ሌላ እንሄዳለን። መጽሐፍ ቅዱስ ላይ ቃል በቃል ማርያም የዓለም ቤዛ ነች የሚል የለም። በቃ ይበቃል። ግን አይበሉ፣ ይቆዩኝ። ግን አይበሉ እንዴ! በጣም ከኖህ ጀምረው እኮ ተረኩ። በስመ አብ እንደ ከኖህ ጀምረው እየተረኩ መጡ። አሁን ጥያቄው ላይ የጥያቄው አውድ ማርያም ላይ ነው። ማርያም ቤዛ የተባለችበት ክፍል ካለ እሱን አቅርቡ። የለም ከሆነ ሐዋርያት መቼም ከሐዋርያት ይቆይ ከሐዋርያት ከነ ጳውሎስ ከነ ጴጥሮስ በአጠቃላይ ከሐዋርያቱ እነ እገሌ የምንላቸው እነ ዘጋስጫ ጊዮርጊስ ዘጋስጫን በሉ ተሪያቆስን በሉ ማንም በሉ እነዚህ መሰረት አድርገው ትምህርት መስጠት የነበረባቸው የሐዋርያትን መሰረትነት ይዘው ነው። ሐዋርያት ያላሏትን ግን ቤዛ ካሉ እውነቱ ማን ነው? የእግዚአብሔር ቃል። ሐዋርያት ምን ብለዋል? ኢየሱስ ክርስቶስ የዓለሙ ሁሉ ቤዛ እንደሆነ አወጁ። ቤዛ እንደሆነ ለዓለሙ ሁሉ ሰበኩ፣ አስተማሩ። በአንድም ስፍራ ግን በመቶ ዓመታት ውስጥ ግን አንድ ሐዋርያ ወይም ከሐዋርያት የተማረ እዚያው ላይ በአካለ ሥጋ ከሐዋርያት የተማረ ሰው እሷም እኮ ቤዛ ናት። ለምን? ከሥጋ ከእሷ ስለነሳ። ስለዚህ የእሷ ሥጋ የኢየሱስን ሥጋ አንድ ላይ ሆነው ነው መስቀል ላይ ተሰቅለው ቤዛ የሆኑ የሚል የለም እያልን ነው ያለነው። የለም ከሐዋርያት አልተማርነው። ይሄ ባዕድ ትምህርት ነው። በእግዚአብሔር ቃል ላይ የተደገፈ አይደለም። አሁን ውክልናችን የቆምነው መሰረታችን መጽሐፍ ቅዱስ ነው። መሰረታችን መጽሐፍ ቅዱስ መሰረት ላይ ቆመን ቤዛ ማን ነው ስንፈትሸው ኢየሱስ ክርስቶስ። አዲስ ኪዳን ላይ በተለይ ገንዘብ ቤዛ ነው የሚል የለም። ታዲያ ቢባልም ይባል እሺ ማርያም ቤዛ ተብላለችን ቢባል የለም። አለ የሚል ካለ ይኸው መድረኩ ክፍት ነው አለ። የለም አሉ መርጌታ ከመጽሐፍ ቅዱስ ላይ የለም ብለዋል መምህር። ኦኬ ግን ቅድም እንዳሉት ቀራንዮ ላይ ልክ እሷ አብራ ተሰቅላ ሞትን እንዳሸነፈች አድርጋ የተናገረው መቼም በእናንተ ፊታው እንደዚህ መናገር ጥፋተኛ ቢያስብለኝም ለፍልሰተ ስጋኪ ላይ ሰላም ለፍልሰተ ስጋኪ ስቡሃ ዘተጸባህ የሚለው ክፍል ላይ ምንድነው ብሎ የሚለው? እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈትሐ። ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ የለም ይላል። ማርያም የቱ ጋ ነው የሞትን ማሰሪያ የፈታችሁ? መልካም ብለውኛል። የሲኦልን ማሰሪያ ፈታለች፣ የሞትን ማሰሪያ ፈታለች። አውቃለሁ ነገር የመጽሐፍ ቅዱስ ክፍል ከሰማኸኝ ስጋው የማርያም ነው ስል አልተጠየቁም። እኛ የሉካንዳ ነው አላልኖትም። 18 ጊዜ ስጋው የማርያም ነው አይደለም። እኛ የሉካንዳ ነው አላል ማሰሳት የቻለው ሲኦል በርብሮ ያወጣው ኦርቶዶክሳውያን እንደው እንደዚህ በእውነት እንደዚህ ዘመን ያፈራችሁበት የተዋረዳችሁበት ዘመን የለም። አሁን ደጋግሞ ይነግሩኛል ከማርያም የነሳው ስጋ ነው እያልኩትኝ ስጋው የማርያም ነው። ጥያቄ ስጠይቆት መልስ ከመልስ ይልቅ ስጋው የማርያም ነው። እኛ መቼ ሉካንዳ ቤት ስጋ ነው ብለናል? እኛ መቼ ስጋን ከሰማይ ይዞት መጣ ብለናል? እኛ እኮ ነገረ ክርስቶስን እኮ በሚገባ የምናውቅ ነን። ጴንጤዎች እናውቃለን። ተሐድሶአውያንም ጴንጤውም ያውቃል።
የተጠየቁት የሞትን ማሰሪያ የፈታና ሙታንን ከሲኦል ያስነሳች ማርያም ከክርስቶስ ጋር ሆና ነው ወይ ነው እየተባሉ ያሉት። አሁንም መልሰው ማይክ ሲከፍቱ ስጋውን ከሷን የነሳው እንዳይሉ። አዎ ስጋውን ከሷን የነሳው የጠየቁትን ሙታንን ከሲኦል አስነስታለች ከሱ ጋር ይላል። የሞትን ማሰሪያ አብርሃም ፈታለች ይላል። የቱ ጋር ነው የፈታችው? የቱ ጋር ነው ያስነሳችው? መጽሐፍ ቅዱስ ይስጡኝ። ብሉይና አዲስ ኪዳን ጥቅስ